እሺ የሚያወፍሩና የሚያከሱ ምግቦችን አመጋገብ ስነ ስርዓት ምናምን ስሪልን ባላችሁ መሰረት ዛሬ እነግራቸዋለሁ ኢንሻአላህ። የኔ ተሞክሮ ነው። ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ አሪፍ ነው አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ዛሬ የምግቦችን ወይም አመጋገብ ወይም የምንመገበው ነገር ለምንድነው ማሰሪና ዝም ብለሽ ከሙሉ ጠጡ ትላለሽ እና እንትን ምንድነው የሚባለው ይሄ ምግብም ወይም ምግብ እንዴት መመገብ እንዳለብን እና በስንት ሰዓት መውሰድ እንዳለብን ከሙሉ ምናምን ስሪን ላላችሁ እህቶቼ ኢንሻአላህ ዛሬ እነግራችኋለሁ ማለት ነው ቢዝኒላህ ረቢ ተዓላ። አንደኛ ነገር እናንተ መጀመሪያ ላይ እኔ የምነግራችሁ ነገር እስከ መጨረሻው አዳምጡ። ሳታዳምጡ ምንም አይነት ተግባር ላይ ለማዋል እንዳትሞክሩ። አንደኛ በጣም በጣም በቃ ሰውነት የሚያፋፋ ነገር ልንገራችሁ። አንደኛ ዘይት የበዛበት ወይም በዘይት የተጠበሰ ወይም በቃ በዘይት የተጠበሰ ድንች ሊሆን ይችላል። ምንድነው የሚባለው ይሄ የዶሮ ስጋ ሊሆን ይችላል። ይሄ ነገር ያው ሰውነታችን የማፋፋት እድሉ ሰፊ ነው። ገባችሁ? ያኔ አሁን ድንቹ ባትበሉት እና የተጠበሰ ስጋ ባትበሉ እስከ አማራጭ ነው። ከዛም ሁሉ የተጠበሰ ሳይሆን መሽዊ ወይም በሳት ምናምን ዘይት ሳይገባበት የተጠበሰ ድንች አለ። አሁን ምሳሌ አሁን በቃህራ ምናምን የሚጠበስ በነገራችን ላይ ድንች ባትበሉ ተራሱ አማራጭ ነው። ነገር ግን እናንተ የምትወዱት ከሆነ እንደ ቺፕስ ምናምን የምትወዱት ከሆነ ምን ታደርጋላችሁ መሰላችሁ? ድንቹ ዝም ብላችሁ እንትን ላይ ማለት ነው። አሁን ምሳሌ በካራ በሚጠበሰው አለ አይደለ? በካራ በሚጠበሰው ድንች ድንች መብላት እንትኑም እንደዛው ስጋውንም ስጋ ስላችሁ የዶሮ ስጋውም እንደዛ ማለት ያኔ እናንተ የምትወዱት ነገር ከሆነ ማለት ነው። እሺ ወደ ሁለተኛው እንድትላችሁ ሁለተኛ በጣም የሚያወፍር ነገር ልንገራችሁ። ነጭ ዳቦ ወይም ነጭ ክቡዝ። በነገራችን ላይ ቤታችን ክቡዝ ብቻ ነው ያለ ምናምን የምትሉ ከሆነ እሺ ነጩን ክቡዝ ተውትና ጥቁሩን ክቡዝ ብትበሉ ይሄ በጣም አማራጭ ነው። በነገራችን ላይ በጣም ከምነግራችሁ በላይ ምክንያቱም ነጭ ዳቦ ማለት የውስጣችን የስኳሩ መጠን ራሱ ከፍ የማድረግ እድል አለው። ያው ልትሰሙ ትችላላችሁ። እና ነጭ ዳቦ በውስጡ ያለው ፕሮቲን እጅግ በጣም ከፍተኛ የሆነና እና የስኳሩን መጠን ከፍ እንዲያደርግ እና በውስጣችን ያለውን ስብ ከፍ እንዲያደርግ እንትን ይለዋል። እሺ ወደ ሶስተኛ ልቀጥልላችሁ። ሶስተኛ በጣም እናንተም በቃ እኔ ራሱ የደረሰብኝ ነገር ነው እና እጅግ በጣም የሚያሳስብ ነገር ነው። ሶስተኛ አንደኛ ደረጃ ማስቀመጥ ነበረብኝ። ስኳር አሁን ምሳሌ በሻሂም ሊሆን ይችላል፣ በኬክም ሊሆን ይችላል። በተለያየ ነገሮች ስኳር እንጠቀማለን አይደል? ስንጠቀም እኛ ካልቀነስ ነው ያ ስኳር እጅግ በጣም የውፍረት የምንጨምርበት በጣም በቃ ምን ልበላችሁ ይሄንም ያክልላችሁ አልችልም። እና በጣም ስኳሩ ብታቆሙት ያኔ ስኳር አሁን ኬክ ዶናት ምናምን በሚባሉ ዙሪያዎች እና አሁን አረብ ቤት ስንኖር ልንበላ እንችላለን፣ ልናገኘው እንችላለን። በነገራችን ላይ አይን አይቶ ሆድ ሊያጣውም በጣም ከባድ ነው። ብቻ እኔ በነገራችን ላይ እንትን ደስ ይለኛል ኬክ ምናምን መብላት። ነገር ግን እኔ በቃ ውፍረት ምናምን ሲያስጠላኝ ውፍረቱ ሲያስጠላኝ ሁሉ ነገር ነው ያቆምኩት። ምክንያቱም በቃ ራሴ እንትን ብዬ ስለተነሳሁ ከሳለው ብዬ ስለተነሳሁኝ ማለት ነው። ገባቸው አይደለ? እሺ ወደ አራተኛው ልሄድላቸው። አራተኛው ነገር ምሳሌ እናንተ ይሄ ምንድነው የሚባለው አቦ እሺ ይቅርታ፣ ይሄ የሚያወፍሩ ነገሮች ተናግሬያለሁ እና መጠቀም ላለባችሁ እና መጠቀም የሌለባችሁ ነገር ኢንሻአላህ ምን ለይታችሁ ወቁ። እሺ አንደኛ አሁን እናንተ መመገብ ያለባችሁ ነገሮች ማለት ነው። ያው በቤታችን እርግጠኛ ነኝ እንትን አሉ እንትን ያኔ አናጣቸውም ቤታችን ላይ መዳም ቤት ወይም የተለያየ ኢትዮጵያም ቢሆን አናጣውም ማለት ነው። እና
እሺ አንደኛ ምሳሌ እናንተ እራት የምትመገቡ ከሆነ በራቱ ልጀምርላችሁ ማለት ነው። እራት የምትመገቡ ከሆነ ቀለል ያለ ነገር መብላት። አንደኛ ምሳሌ ሰላጣ ሰላጣ በቱና ሊሆን ይችላል። ሰላጣ በእንቁላል ሊሆን ይችላል። በተለያየ ነገር ማለት ነው። እናንተ እውነት እራት መብላት የምትፈልጉ ከሆነ ማለት ነው። እንደዛ አድርጋችሁ እንደዛ መመገብ ያኔ ይሄን ያክል እኛ እንትን አይልም ያኔ አይጎዳም። ሰውነታችን ራሱ ጥንካሬ ይሆናል። ጥንካሬ ይሆነዋል ማለት ነው። የሰላጣ ነገሮች እንደዚህ የተቀቀለ እንቁላሎች ምናምን በነገራችን ላይ የተጠበሰው ከመሆኑ ይልቅ ከመሆኑ ይልቅ ምን ታደርጋላችሁ መሰላችሁ? እንቁላሉ ጠብሳችሁ ሰላጣችሁ አዘጋጅታችሁት መብላት። እሺ ሁለተኛ ነገር ደግሞ እኛ ምሳሌ ቁርስ አብዛኛው ያው ኢትዮጵያ ላላችሁ እንጀራ ነው። ያው እንጀራ ፍርፍር ሊሆን ይችላል የተለያየ ነገሮች። ነገር ግን እንጀራ ራሱ ሆርሞን የመጨመሩ ባህሪው ከፍተኛ ነው በነገራችን ላይ ማለት ነው። እና እንጀራ ባታበዙ እና ደግሞ መመገብ ያለባችሁ ነገር አሁን ምሳሌ ጠዋት ጠዋት እናንተ የምትወዱት ከሆነ ማለት ነው። እናንተ የምትወዱት ከሆነ የማትወዱት ከሆነ ችግር የለውም። በነገራችን ላይ 7 ተምርና ወተት አድርጋችሁ እሱ እናንተ ያው ምግብ በነገራችን ላይ ምግብ ስለለመድን ያ እንትን ወተቱና ቴምሩ ምንም ላይመስለን ይችላል። ነገር ግን የውስጣችን ጥንካሬና የውስጥን በቃ እንደማይርበን ያደርግልናል ማለት ነው። እና ቴምሩ 7 ቴምር እና ወተት አድርጋችሁ ፈጭታችሁ እንደ አሲር መጠጣት ጠዋት ማለት ነው ቁርሳችሁ ላይ እናንተ። እኔ ግን ያው ወተት ስለማልወድ እኔ እንትን አይደለም በቃ ወይም ቡና አፍልቼ ወይም ቆሎ ነገር ወይም የተለያየ የኔ እንትን ይሄ እንትን የገብሱ ብስኩት ሊሆን ይችላል እሱ ነው የምመገበው ማለት ነው። ግን ቁርስ መብላት ስለለመድን ይሄ ትንሽ ትንሽ ነገር መብላቱ ደግሞ በጣም ይከብዳል፣ ሊከብድ ይችላል። እስከሚለመድ ድረስ ደግሞ በጣም ከባድ ነው። እሺ ልጆች እና ሌላው ነገር ደግሞ እናንተ የምታደርጉት ነገር ልንገራችሁ። አሁን ምሳሌ እናንተ እከሳለሁ ብላችሁ የምታደርጉት ነገር ብዙ ነገር ዋጋ ሊያስከፍላችሁ ይችላል። እሺ ሌላ ነገር ምን ነበረ? እሺ መጠቀም የምትፈልጉት ነገር ደግሞ ምሳሌ እቤታችሁ እንትን እሺ አሁን ምሳሌ ሾርባ ሊሆን ይችላል። ምሳሌ ሾርባ የተሰራ ሾርባ ያኔ የገብስ ያኔ በኢትዮጵያም ሆነ በዚህ ሾርባ ብንጠቀም በጣም አሪፍ ነው። በነገራችን ላይ ይሄን ያክል አይጎዳም፣ ይሄን ያክል አያወፍረውም ማለት ነው። እና ሾርባ ብንጠቀም በጣም አሪፍ ነው በነገራችን እና ውዶችዬ አላህ ሱብሃነሁ ወተዓላ ኸይር ምንዳችን ይክፈላችሁ። እንደው ተጠቃሚ ያላህ ያድርገው በነገራችን ላይ ማለት ነው። እና ብዙዎቻችሁ የምግብ አሰራር ወይም የምግብ ስታይላችን ምናምን እንዴት ነው የቀየርሽው ምናምን ለምትሉኝ እኔ በበኩሌ ማለት ነው ውዶች እኔ 1 ወር ከ17 ቀኑ ተጠቀምኩኝ። በቃ በጣም እንትን ኦቨር እየቀነስኩ ስመጣ እኔ በቃ ሆዴ አካባቢ ምናምን ዳሌ አካባቢ እየቀነስኩ ስመጣ እጅግ በጣም እያዞረ መጣ ማለት ነው። ከዛ በኋላ ትንሽ ቦርጭ ስወልድ የተረፈ ቦርጭ ነበረ። እሱ ለማጥፋት ደግሞ ስል ምን አደረኩ መሰለች? ኔስካፌ ጠጣሁ። ኔስካፌ ስጠጣ ለ10 ቀን ከጠጣሁት በኋላ ደግሞ አዙሮ ደፋኝ። 3 ቀን ምናምን ወድቄያለሁ በነገራችን ላይ። ከዛ ይሄ ነገርማ እንደዚህማ ከሆነ አደጋ አለው በህይወቴ እየተጫወትኩ ያለሁት ብዬ ምግቡን እራቱንም ምሳውንም ቁርሱንም መብላት ጀመርኩኝ። ነገር ግን ትንሽ ትንሽ ነው የምመገበው። ምሳሌ አሁን የተቀቀለ እንቁላል ወይም ሰላጣ ነገር ምናምን ወይም ፏከ ነገር ምናምን መብላት ጀመርኩኝ ማለት ነው። እና ውዶቼ እንደዛ ነው እላችኋለሁኝ። ከወደዳችሁት ላይክ ሼር እንዳይረሳ። የምወዳችሁ በጣም አመሰግናለሁ ስለምትከታተሉኝ ሁሉ። ኢንሻአላህ ነገ በሌላ ቪዲዮ እስከምንገናኝ ድረስ ፊ አማኒላህ ብያለሁ።